إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. فاتقوا الله عباد الله، وراقبوه في السر والنجوى، ولا تخالفوا أمره، ولا تنتهكوا حرماته. ومن يتق الله يجعل له مخرجا، ومن يتق الله يكفر عنه سيئاته ويعظم له أجرا. ثم اعلموا عباد الله أن الله أمر المؤمنين بالزواج ورغبهم فيه، ووعدهم أنه يغنيهم من الفقر، فقال تعالى: وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنيهم الله من فضله. وعن عبد الله بن مسعود رضي الله عنه قال: قال رسول الله صلى الله عليه وسلم: يا معشر الشباب، من استطاع منكم الباءة فليتزوج، فإنه أغض للبصر وأحسن للفرج، ومن لم يستطع فعليه بالصوم فإنه له وجاء. رواه البخاري ومسلم. الزواج من سنن الماضية التي لا حصر لمنافعه ولا نهاية لبركته، ومن السنن الباقية الدائمة التي لا تنقطع خيراتها. والزواج من سنة الأنبياء والمرسلين. قال الله تعالى: ولقد أرسلنا رسلا من قبلك وجعلنا لهم أزواجا وذرية. وعن أنس رضي الله عنه قال: سأل نفر أزواج النبي صلى الله عليه وسلم عن عمله في السر، فقال بعضهم: لا أتزوج النساء، وقال بعضهم: لا آكل اللحم، وقال بعضهم: لا أنام على فراش. فبلغ ذلك النبي صلى الله عليه وسلم، فحمد الله وأثنى عليه، وقال: ما بال أقوام قالوا كذا وكذا، ولكني أصلي وأنام وأصوم وأفطر وأتزوج النساء، فمن رغب عن سنتي فليس مني. رواه البخاري ومسلم. الله سبحانه وتعالى والጊዜ ልንፈራ ይገባል። ጧት ማታ በየሰዓቱ በየጊዜው ጌታችን ያየናል፣ ይሰማናል፣ ሁሉ ነገራችንን ያውቃል፣ በልባችን የምናንሸራሽረውን ጭምር ያውቃል። ከአላህ ስብሓነሁ ወተዓላ የሚሰወር አንዳች ነገር የለም። ስለዚህ እጅግ በጣም ልንፈራው ይገባል። ትእዛዙን በተቻለን አቅም ልንፈጽም፣ ክልከላውን ልንርቅ፣ ኃያልነቱን ልናውቅለት ይገባል። እንዲሁም ደግሞ ከዚህ በማስከተል ልናውቅ የሚገባው አላህ ስብሓነሁ ወተዓላ ሙእሚኖችን በዚዋጅ አዟል። ሙእሚኖች እንዲጋቡ ትዳርን እንዲፈጽሙ አላህ ስብሓነሁ ወተዓላ አዟል ማለት ነው። ይህንን ከማዘዙም በተጨማሪ
ችግርተኞችን ሀብታም እንደሚያደርግ በዚህ ዋጅ ምክንያት እንደሚያብቃቃቸውም ቃል ገብቷል አላህ ሱብሓነሁ ወተዓላ። የቁሉ ላሁ ዐዘ ወጀል ወአንኪሑ ልአያማ ሚንኩም ወሳሊሒነ ሚን ዒባዲኩም ወኢማኢኩም፣ ከእናንተ ውስጥ ትዳር የሌላቸውን ሰዎች አጋቧቸው ይላል። ባሮች ራሱ ቢሆኑ ባሮች ያኒ ከዚህ በፊት የነበሩ የሚገዙ የሚሸጡ ሰዎች ማለት ነው። ከነሱም ጥሮችን እርስ በርስ እንዲጋቡ አድርጉ። ነፃነት ያላቸውንም ጨዋዎችንም እንደዚሁ አጋባቸው ይላል አላህ ሱብሓነሁ ወተዓላ። ኢየኩኑ ፉቀራአ ዩግኒሂሙ ላሁ ሚን ፈድሊህ፣ የችግርተኞች ከሆኑ ደግሞ አላህ ሱብሓነሁ ወተዓላ በሱ ችሮታ ያብቃቃቸዋልና ተጋቡ አጋቧቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ዐብደላህ ብኑ መስዑድ ባስተላለፉት ሐዲስ ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩም ልባአተ ፈሊተዘወጅ፣ የትዳርን ወጪ የቻለ ሰው ያግባ ይላሉ ነቢያችን ዐለይሂ ሰላቱ ወሰላም። ፈኢነሁ አገዱ ሊልበሰሪ ወአሕሰኑ ሊልፈርጅ፣ ምክንያቱም ጋብቻ ዓይንን ሰበር እንድታደርጉ የማይፈቀድላችሁን እንዳታዩ ያደርጋል። ወከዛሊከ ሐፍረተ ገላችሁንም እንድትጠብቁ ያግዛችኋል። ወመን ለም የስተጢዕ ፈዐለይሂ ቢሰውም፣ የትዳርን ወጪ ያልቻለ ሰው ደግሞ ጾምን አደራ ጾምን ያብዛሉ ነቢያችን ሰለላሁ ዐለይሂ ወሰለም። ምክንያቱም ጾም ስሜቱን እንዲገታ ያደርገዋልና ይላል። ዚዋጅ የነቢያት ሱና፣ ነቢያት ያገቡ ልጆች ያላቸው ዝርያ ያላቸው መሆናቸውን አላህ ሱብሓነሁ ወተዓላ ነግሮናል። ወለቀድ አርሰልና ሩሱለን ሚን ቀብሊክ ወጀዐልና ለሁም አዝዋጀን ወዙርያ፣ ካንተ በፊት ይላቸዋል ለነቢያችን ዐለይሂ ሰላቱ ወሰላም፣ መልእክተኞችን ካንተ በፊት ልከናል፣ ለእነሱም ሚስቶችና ዝርያዎችን አድርገንላቸዋል ይላል። ስለዚህ የነቢያት ተከታዮች ከነቢያት ሊቃረኑ አይገባም። ከዚህ ዋጅ ከትዳር ራሳቸውን ሊያገሉ ትዳርን አንፈልግም፣ ከትዳር ይልቅ በዒባዳ ላይ ብጠመድ ይሻላል፣ ከትዳር ይልቅ ሌሎች ጉዳዮችን ማሳካ ይሻላል ብሎ ከትዳር ራሱን ገሸሽ ሊያደርግ በፍጹም አይገባም። ሶስት ሰዎች ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሚስቶች ሄዱና በአንድ ጊዜ ጠየቁ። ምንድን ነው የሚሰሩት? ነቢያችን ሰለላሁ ዐለይሂ ወሰለም እንግዲህ እሳቸውን ለመከተል በእሳቸው መስመር ለመጓዝ ሁሉም ይፈልጋል እና እሳቸው የሚያደርጉትን ሰላት፣ ጾም፣ ዒባዳ ለመጠየቅ ሄዱ። ተነገራቸው። ከሰሙ በኋላ ይሄንማ እኛም እናደርገዋለን ብለው የነቢያችን ሰለላሁ ዐለይሂ ወሰለም ስራ አሳንሰው ማለት ነው በጣም ዒባዳ ለማድረግና ከፍ ለማለት ፈልገው ሶስቱም የራሳቸውን ውሳኔ ወሰኑ። አንደኛው ምን አለ? እኔ ከአሁን በኋላ ሌሊቱን ሙሉ ስሰግድ ነው ማድረው፣ እንቅልፍ የሚባል በአይኔ አይዞርም፣ አልተኛም፣ ሰግድ ነው ሌሊት ስሰግድ ነው ሁሌ የምኖረዋል። ሁለተኛው ምን አለ? እኔ ስጋ የሚባል አልበላም አለ። በሌላ ሪዋያ እኔ ሁልጊዜ ጾማለሁ፣ ማፍጠር የሚባል የለም። በየቀኑ ዛሬም ነገም ከነገ ወዲያም በየዓመቱ ዘወትር ጾማለሁ፣ ምንም አላፈጥርም። ሶስተኛው ደግሞ እኔ ሚስት አላገባም፣ በሚስት ከምጠመድ በልጆች በቤተሰብ ጉዳይ ከምጠመድ ጠዋት ማታ ቀን ሌሊት ሁል ጊዜ አላህ ሱብሓነሁ ወተዓላ እያመለኩኝ በዒባዳዬ በጣም ከፍ ማለት እፈልጋለሁ። እንግዲህ እነዚህ ሰዎች የአላህ ሱብሓነሁ ወተዓላ እዝነት ፈልገው ጀነትን ፈልገው መልካምን አስበው፣ ነገር ግን ውሳኔያቸው ከነቢያችን ሰለላሁ ዐለይሂ ወሰለም ሱና ጋር የማይሄድ ነበር። በመሆኑ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ነገር ሲሰሙ እናንተ ናችሁ እንዲህ እንዳላቸው የሰማሁት፣ እኔ ግን አሉ ነቢያችን ሰለላሁ ዐለይሂ ወሰለም ሚስት አገባለሁ፣ እጾማለሁ፣ አፈጥራለሁ፣ ስጋ በላለሁ፣ እተኛለሁ፣ ከሌሊትም እሰግዳለሁ፣ ሁሉንም ነው ማደርገዋል። ከኔ ሱና የሸሸ የኔን ሱና የጠላ ከኔ አይደለም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ እሳቸው ሱና ልንጠላው ማይገባ ልንወደውና ልንከተለው የሚገባ አንዱ ተግባር አተዘውጁ ቢኒሳ፣ ሴቶችን ማግባት፣ ሚስት ማግባት ከነቢያችን ሰለላሁ ዐለይሂ ወሰለም ሱና ወደ እሳቸው ከምንቃረብባቸው መልካም
መገለጫ ውስጥ ነው ማለት ነው። በዚህ ዋጅ ምክንያት ከዝሙት፣ ከሊዋጥ፣ ከፋሒሻ፣ ከጸያፍ ስራዎች ማህበረሰቡ ይጠበቃል። የሰው ልጅ ከበላ ከጠጣ ስሜት ይኖራል። ስሜቱን ማርካት ይፈልጋል። ስሜቱን በሐላል መንገድ የሚያረካበትን መንገድ አላህ ሱብሓነሁ ወተዓላ አመቻችቶለታል። ያንን ራሱ ላይ ከዘጋና አልፈልግም ካለ ሐራም ላይ መውደቁ ማይቀር ነው የሚሆነው ማለት ነው። ዚና ከተንሰራፋ ደግሞ ችግር፣ የበታችነት፣ ውድቀት ይከተላል። ከዚህም አልፎ አኺራ ላይ አደገኛ ቅጣት ይከተላል። የቁሉ ላሁ ዐዘ ወጀል ወለዚነ ላ የድዑነ መዐ ላሂ ኢላሀን አኸር والذين لا يدعون مع الله والذين يدعون مع الله إلها آخر والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد فيه مهانا. سلام الكام سوّج الله سبحانه وتعالى عباد الرحمن يا الرحمن ምርጥ ባሮች እነማን እንደሆኑ ባህሪያቸውን ሲገልጽልን እነዛ ማለት ከአላህ ውጪ ሌላን አማልክት የማይጠሩ ናቸው። ከአላህ ውጪ ለማንም አይዋደዱ፣ ማንንም የማይማጸኑ፣ ለማንም የማይሰግዱ ናቸው። ወላ የቅቱሉነ النفس التي حرم الله إلا بالحق ነፍስንም አላህ ሱብሓነሁ ወተዓላ እርም ያደረገውን ነፍስ ያለ ሐቅ የማይገድሉ ናቸው። ወላ የዝኑን ዝሙትን ፈጽሞ ማይፈጽሙ ናቸው። በሌላ አያ ወላ ተቅረቡ ዚና ዝሙትን በፍጹም እንዳትቀርቡ ነው ያለው አላህ ሱብሓነሁ ወተዓላ። እንዳትተገብሩ ብቻ ሳይሆን ወደ ዝሙት የሚያዳርሰው ተግባር በፍጹም እንዳትተገብሩ፣ ወደ ዝሙት እንዳትቀርቡ ነው ያለው። ወመን የፍዐል ዛሊከ የልቃ አሳማ እነዚህ ከባድ ኃጢአቶች የሚፈጽም አደገኛ ወንጀለኛ ይሆናል። ዩضاعፍ ለሁ العذاب يوم القيامة يوم القيامة ቅጣቱ ይነባበርበታል። ወየኽሉድ ፊህ ሙሃና ቅጣት ውስጥ ደግሞ የተዋረደ ሆኖ ጀሃነም ውስጥ ይዘወትራል እያለ ነው አላህ ሱብሓነሁ ወተዓላ። ስለዚህ ጀሃነም ውስጥ ከሚያስቀጣን አላህ ሱብሓነሁ ወተዓላ ዘንድ ከሚያዋርደን ጸያፍ ተግባራት ውስጥ አንዱ ዚና። ወከዛሊከ ሊዋጥ የወንድ ለወንድ ግንኙነት፣ ይህ ጸያፉ ተግባር ሁሉም ሰው ለመስማት ራሱ የሚዘገነነው መጥፎ ተግባር ማለት ነው። በዚህ ተግባር ምክንያት አላህ ሱብሓነሁ ወተዓላ ህዝቦችን አደገኛ ቅጣት ቀጥቷቸዋል። የሉጥ ህዝቦች ይህንን ተግባር ሲተገብሩ አላህ ሱብሓነሁ ወተዓላ ምን እንዳደረጋቸው ታውቃለህ? ከሰማይ የድንጋይ ዝናብ ነው ያወረደባቸው። በድንጋይ ዝናብ ነው ያጠፋቸው። ይህም አልበቃ ብሎ መሬቱን አላህ ሱብሓነሁ ወተዓላ አዞ ጅብሪልን ከስር ተዝቆ እንዲነሳ አድርጎ እስከ ሰማይ ድረስ ከፍ አድርጎ ገልብጦ በአፍጢማቸውን የደፋቸው። በዚህ መልኩ የቀጣቸው ሰዎች አላህ ሱብሓነሁ ወተዓላ በዚህ መልኩ የቀጣቸው ሰዎች የሊዋጥን የወንድ ለወንድ ግንኙነትን ሲያደርጉ ስለነበር ነው። ሌሎች ጥፋቶች ነበረባቸው። ስለዚህ ይህንን ተግባር የሚተገብር ሰው ከዛ ማይተናነስ ቅጣት አሁንም ይጠብቋል ማለት ነው። አኸራ ላይ ደግሞ እጅግ በጣም አስከፊ የሆነ ቅጣት የማይደንበት የማይተርፍበት ቅጣት ይጠብቋል። ስለዚህ ከዚህ ለመዳን ከሊዋጥ ከፋሒሻ ህገወጥ ከሆኑ የወንድና ሴት ግንኙነት ለመዳን አንደኛው መፍትሄ ዚዋጅ ሸሪዓው ክፍት ያደረገው የፈቀደው ያመቻቸውን ኢስላማዊ ትዳር መመስረት ማለት ነው። ኢስላማዊ ትዳር በመመስረት ምክንያት በርካታ ጥቅሞች ይገኛል። ከዛ ውስጥ አላህ ሱብሓነሁ ወተዓላ አልመወደህ ወረሕማ መዋደድና መተዛዘን እንደሚከሰት ይነግረናል። የቁሉ ላሁ ዐዘ ወጀል ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ ኢነ ፊ ዛሊከ ለአያትን ሊቀውሚን የተፈከሩን። ከአላህ ሱብሓነሁ ወተዓላ ልቅና መገለጫ ምልክቶች ውስጥ ይላል ከእናንተው የሆነ ጥንዶችን ፈጠረላችሁ ሊተስኩኑ ኢለይሃ በሷ እንድትረጉባት ይላል። የሰው ልጅ ወንዶች ዱንያ ላይ ከሚረጋጉባቸው ከሚሰክኑባቸው ነገሮች ውስጥ አንዱ የትዳር ጓደኛ ነው ማለት ነው።
ሴቶችም የሚረኩበትና የሚደሰቱበት ወንዶች ናቸው ማለት ነው። ወንዶች በሴቶች እንዲረጉ፣ ሴቶች በወንዶች እንዲረጉና እንዲረኩ አድርጓል አላህ ሱብሓነሁ ወተዓላ። ወጀዐለ በይነኩም መወደተን ወረሕማ፣ በመካከላችሁ ደግሞ መዋደድን እንዲሁም መተዛዘንንም አድርጓል ይላል አላህ ሱብሓነሁ ወተዓላ። እንዲሁም ደግሞ ከዚዋጅ ጥቅሞች ውስጥ ዚዋጅ ነቢያችን ሰለላሁ ዐለይሂ ወሰለም እድል መሆኑን በተለይ መልካም ሴትን ማግኘት እድል መሆኑን ገልጸዋል። روى ابن حبان في صحيحه من حديث سعد بن سعد رضي الله عنه أن النبي صلى الله عليه وسلم قال 4 من السعادة، አራት ነገሮች ከእድለኝነት ነው። አራት ነገሮች ከእድለኝነት የሚመደቡ ናቸው። አልመርአቱ ሷሊሓ፣ መልካም ሚስት እድለኝነት። ሁለተኛ ወልመስከኑል ዋሲዑ፣ ሰፊ ቤት አላህ ሱብሓነሁ ወተዓላ ከሰጠህ ማለት ነው። ሶስተኛ አልጃሩ ሷሊሑ፣ መልካም ጎረቤት። መልካም ጎረቤትና ራሱ ምንድነው? እድል። አራተኛ ወልመርከቡል ሀኒ፣ ምቹ የሆነ መጓጓዣ እንደ ዘመኑ መኪና ሊሆን ይችላል። በድሮ ጊዜ ፈረስ፣ በቅሎ የመሳሰሉት ነበሩ። እነዚህ ከእድል ነው። ዱንያ ላይ አላህ ሱብሓነሁ ወተዓላ ከሚሰጣቸው ጸጋዎች እድሎች ውስጥ አላህ ልናመሰግንበት ከሚገቡ እድሎች ውስጥ ናቸው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እንዲሁም ደግሞ ዚዋጅ መጋባት ድህነትን የሚያስወግድና ሀብትን የሚያመጣ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ተናግሯል። ወከዛሊከ ያሳለፍነው አያ ላይ መጀመሪያ ያነበብነው አያ ላይ አላህ ሱብሓነሁ ወተዓላ ኢን የኩኑ ፉቀራአ ዩግኒሂሙ ላሁ ሚን ፈድሊህ፣ ችግርተኞች ከሆኑ አላህ ሱብሓነሁ ወተዓላ በችሮታው ያብቃቃቸዋል፣ ሀብታሞች ያደርጋቸዋል ብሏል። ይህንን አያ በተመለከተ ሰለፎች ለችግር መፍትሄ መጋባት እንደሆነ ይመክሩ ነበር። ለምሳሌ አቡበክር ሲዲቅ ረዲየላሁ ዐንሁ ምን ይላሉ? አጢዑ ላህ ፊማ አመረኩም ቢሂ ሚነ ኒካህ፣ አላህ ሱብሓነሁ ወተዓላ ያዘዛችሁን ትዳር መስርቱ። ዩንጅዝ ለኩም ማ ወዐደኩም ሚነል ጊና፣ አላህ ቃል ኪዳን የገባላችሁን ሀብት ያሳካላችኋል ይላል። አብደላህ ኢብኑ ዓባስ እንደዚሁ ምን ይላሉ? ረገበሁም ላሁ ተዓላ ፊ ተዝዊጅ ወአመረ ቢሂ አልአሕራረ ወልዐቢድ ወወዐደሁም ዐለይሂ አልጊና። አላህ ሱብሓነሁ ወተዓላ እንዲጋቡ አዟል። ባሪያም ጨዋም ሁሉም እንዲጋባ አዘዘ። ቃል ኪዳንም ገባ። ኢን የኩኑ ፉቀራአ ዩግኒሁም ላሁ ሚን ፈድሊህ፣ ችግርተኞች ከሆኑ እሱ በችሮታው ያብቃቃቸዋል፣ ሀብታም ያደርጋቸዋል ሲል አላህ ቃል ገብቶላቸዋልና ተጋቡ ብለው ይመክራሉ። አቁሉ ማ ተስመዑን ወአስተግፊሩላህ ሊ ወለኩም ፈስተግፊሩህ። الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله وسلم عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد سلة دار تكموج بزي خطبة بجسا ሁሉንም መዳሰስ አይቻልም። በርካቶቻችሁም ታውቁታላችሁ። በተግባርም ያየው የምንሰማው መልካም ነገሮቹ ብዙ መሆኑ ይታወቃል። ነገር ግን ብዙ ሰዎች ትዳርን እንደ ሸክም የሚቆጥሩት ለምንድን ነው? ትዳርን የሚፈሩት ለምንድን ነው? ትዳር ውስጥም ገብተው የሚያማሩት፣ ትዳሮቻቸው ሳይሳካላቸው በጣም የሚበሳጩት ለምንድን ነው ከተባለ አንደኛው የአላህ ሱብሓነሁ ወተዓላ ትእዛዝ ባለማክበራቸው፣ የነቢያችን ሰለላሁ ዐለይሂ ወሰለም ሱና ባለመከተላቸው ነው። ከዛ ውስጥ አንዱ የትዳር ጓደኛ አመራረጥ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡትን መርህ አለመከተል። ነቢያችን ሰለላሁ ዐለይሂ ወሰለም ለወንዶችም ለሴት ቤተሰቦችም ያስቀመጡት መርህ አለ። ወንዶችም ምን አሉ? ቱንከኡል መርአቱ ሊአርበዒን ሊማሊሃ ወሊሐሰቢሃ ወሊጀማሊሃ ወሊዲኒሃ ፈዝፈር ቢዛቲ ዲን ተሪበት የዳክ። በአብዛኛው ማህበረሰቡ የሚያደርገው ማለት ነው
ሰዎች ሴትን የሚመርጡት በአራት ነጥቦች በአራት ምክንያቶች ነው። በገንዘቧ ምክንያት ገንዘቧን አይቶ ባለ ሀብት ከሆነች ቤተሰቧ ሀብታም ከሆነ ገንዘቧን ፈልጎ የሚያገባላ። ሁለተኛ ውበቷን፣ ቁመቷን፣ ቅጥነቷን ወይ ቅላቷን ወይ ቁንጅናዋን ራሱ የሚያስቀምጠው መስፈርትና የሚፈልገው ነገር አለ። ያንን ፈልገው ያገባል። ሶስተኛ ቤተሰቧን፣ ዘሯን፣ ብሔሯን፣ መሰረቷን ተመልክቶ ያገባል። አራተኛ ዲኗን፣ ለአላህ ሱብሓነሁ ወተዓላ ያላት ፍራቻ፣ ለነቢያችን ሰለላሁ ዐለይሂ ወሰለም ያላት ታዛዥነት፣ አደቧን፣ ስርዓቷን፣ አለባበሷን፣ አነጋገሯን፣ መልካምነቷን ተመልክቶ ያገባል። አንተ ግን አሉ ነቢያችን ሰለላሁ ዐለይሂ ወሰለም ያኒ አንተ ሙእሚን ሆይ፣ አንተ የነቢ ሰለላሁ ዐለይሂ ወሰለም ሱና ተከታይ ሆይ ዲኗ ላይ ትኩረት ስጥ ይላል። ዲኗ ላይ ትኩረት ሰጥተህ በዛ መረጣታ። ዲኗ የመጀመሪያ መስፈርት መሆን አለበት። ዲኗ ሲባል ያኒ ለአላህ ሱብሓነሁ ወተዓላ ያላት ፍራቻ ማለት ያኒ ዛሂር ብቻ አለባበስ ብቻ ላይሆን ይችላል። ዲን ካላቸው ሰዎች ጋር ተቀላቅላ መገኘቷ ብቻ ላይሆን ይችላል። በእንደዚህ አይነት ነገር መሸወድም የለብንም። በነገራችን ላይ በትክክል አላህ ሱብሓነሁ ወተዓላ ፈሪ ናት፣ የነቢያችን ሰለላሁ ዐለይሂ ወሰለም ሱና ተከታይ ናት፣ አቂዳዋ ትክክለኛ ነው፣ ሐላልን ብቻ የምትመርጥ ናት፣ በሐላል መብቃቃት የምትወድ ናት። ገንዘብ ላይ ያላት አመለካከት ምንድን ነው? ቤተሰብ ላይ ያላት አመለካከት ምንድን ነው? እንደዚህ አይነት ነገሮችን ማጣራት ያስፈልጋል። ግልጽ ነው አይደለም? ይህን ነገር ካሳለፍከው ሌሎች ነገሮች ሁሉም ቀላል ናቸው። ከዚህ በኋላ ያሉት ሁሉም ቀላል ናቸው። ከዚህ በኋላ ሌሎች ነገሮችን ቢደርብ ችግር የለውም። ዲኗን ከመረጠ በኋላ ገንዘብ ያላት ነው የምፈልገው ቢል ወይ ደግሞ ቁንጅና ወይ ደግሞ እንደዚህ አይነት ብሔር ያላት ነው ብሎ ቢያስቀምጥ ችግር የለውም። ግን ከመስፈርቶቹ የመጀመሪያ መሆን ያለበት ምንድነው? ዲኗ፣ ሁሉቋ፣ ስነ ምግባሯ። ያንን ነገር መምረጥ ይኖርበታል። ይህንን ካደረገ ትዳሩ ኢንሻአላሁ ተዓላ የተሳካ ነው የሚሆነው። ወከዛሊከ የሴት ቤተሰቦችን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም ለወላጆች የመከሩት ምክር አለ። ምክንያቱም ሴት ራሷን አትድርም። ሴት ራሷን ሳይሆን የምትድረው ወላጆቿ ነው የሚድሯል። ስለዚህ ለወላጆቹ ያስቀመጡት ምክር ምንድነው? ኢዛ አታኩም መን ተርضውነ ዲነሁ ወኹሉቀሁ ፈአንኪሑሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ከቢር። ዲኑንና ስነ ምግባሩን የምትወዱለት ሰው መጥቶ ልጆቻችሁን ለትዳር ከጠየቀ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ዳሩት ነው። በቃ ዳሩት። ዲኑና ስነ ምግባሩ የምትወዱለት ከሆነ ሌሎች ጣጣዎችን አታብዙ ማለት። አሁን እኛ የምናበዛው ጣጣዎች ማብዛት የለብንም። ምንድነው ስራው? መኪና አለው ወይ? ቤት አለው ወይ? ወይስ በኪራይ ነው የሚያኖራት? ብሔሩ ምንድነው? ብሔሩ ተመሳሳይ ቢሆን ለመግባባት ምናምን ይመቸናል ብሎ ቢመርጥ ችግር የለውም። ግን ብሔርተኝነት እንደምታውቁት ዘረኝነት ሸሪያችን አንቅሮ የተፋው ጉዳይ ነው። እነዚህ አይነት ነገሮች ላይ ማነጣጠር ትዳር እንዲበላሽ ማድረግ ነው የሚሆነው። ስለዚህ የሰውየው ማንነት መጀመሪያ ትኩረት ማድረግ ያለበት ማንነቱ ምንድን ነው? ለአላህ ያለው ፍራቻ፣ ስነ ምግባር ውስጥ ከአላህ ጋር ያለው ግንኙነት፣ ከማህበረሰቡ ጋር ያለው ግንኙነት፣ መልካምነቱ ያንን ካሳለፋችሁ አጋቧሉና ነቢያችን ሰለላሁ ዐለይሂ ወሰለም ይህን ማታደርጉ ከሆነ ግን ፈሳድ፣ ጥፋት፣ ክፋት፣ መጥፎ ነገር ይንሰራፋል ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ እኛ ከነቢያችን ሰለላሁ ዐለይሂ ወሰለም አስተምሮ ጋር የቱ ጋር ያለ ነው ማለት ነው። መጀመሪያ ማለት ከማማረር በፊት የደረሰብንን ችግሮች ከመደርደርና ከመቁጠር በፊት በምን ምክንያት ነው ይሄ የደረሰብን? ይህስ የደረሰብን ችግር በምንድን ነው ሊወገድ የሚችለው የሚለው ማየት፣ ይሄ ነው አዋቂነት ማለት። ይሄ ነው የመፍትሄ ማሳብ ማለት ይሄ ነው። ይህ አንደኛው ነው። እንዲሁም ከትዳርም በኋላ መቻቻል፣ ችግሮችን አብሮ መወጣት፣ ማንኛውም ችግር ሲኖር በሰብር ነገሮችን ማየት። ሐታ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሙእሚን ወንድ ሙእሚን ሴትን ሊጠላ አይገባም ማለት ያኒ ሚስቱን ማለት ሚስቱን ሊያንቋሽሽ ሊጠላት አይገባም። ምክንያቱም በሆነ ጉዳይ ሊጠላት፣ በሌላ ጉዳይ ደግሞ ይወዳታል። ይህ ሚዛናዊነት ሸሪያችን የሚያስተምረው ምንድነው? ሚዛናዊነት፣ ማመዛዘን።
የሆነ ነገር ሊጎላት ይችላል። ሰው ናት። የሆነ የጓደኛ ሚስት ጋር አንተ የምትጠብቀው መልካም ነገር ሚስት ጋር ልታጣ ትችላለህ። ያንን ግን በጥፍ ወይም በተሻለ መልኩ ደግሞ በሌላ የምታካክስበት መንገድ ይኖራል ማለት ነው። እነዚህ ነገሮች በማየት ትዳራችን የሰመረ ማድረግ እንችላለን። ከመጀመሪያ ከትዳር አመራራት ጀምሮ በተለይ ወላጆች፣ ወጣቶች፣ ወላጆች ሁሉንም የሚመለከት ርዕስ ነው። ወላጆች ልጆቻችን በተመለከተ በትዳር መገፋፋት ልጆቻችን ስንድር ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡትን ምክር መስማት፣ ወጣቶችም ደግሞ ዛሬ ነገ እያለን ጊዜያችንን ከማሳለፍ ሳናቀው ጥፋት ላይ እንዳንወድቅ ራሳችንን ለአደጋ ከመጋበዝ ቶሎ ወደዚህ ዋጅ ልንሄድ ይገባል ነው። ዒባደላህ ኢነላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ወቀድ ቃለ ሰለላሁ ዐለይሂ ወሰለም መን ሰለ ዐለይሂ ሰላተን ዋሒደተን ሰለላሁ ዐለይሂ ቢሃ ዐሽራ وصلوا وسلموا على سيد الأولين والآخرين وإمام المرسلين اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اللهم ارض عن الصحابة أجمعين وعن الخلفاء الراشدين الأئمة المهديين أبي بكر وعمر وعثمان وعلي وعن سائر أصحاب نبيك أجمعين وعن التابعين ومن تبعهم بإحسان إلى يوم الدين اللهم ارض عنا معهم بمنك وكرمك ورحمتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الكفر والكافرين يا رب العالمين والشرك والمشركين اللهم انصر دينك اللهم انصر دينك وكتابك وسنة نبيك يا رب العالمين اللهم ألف بين قلوب المسلمين وأصلح ذات بينهم واهدهم سبل السلام وأخرجهم من الظلمات إلى النور اللهم ارحم أمة محمد صلى الله عليه وسلم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.